የኤፍኤም ሰዎች ናቸው እና ኤፍኤም የሚባል ሰው ነው። የኤፍኤም ሰዎች ናቸው እነሱ ናቸው በኤፍኤም በኩል ገንዘብ ተከፍሎ እነዚህ ሰዎች ናቸው ምናምን የሚከታተሉን እኮ ብላ በርቀት ታሳየኝ ነበር። እኔ ደግሞ የልጅ ነገር ነው እነዚህ ለሆነ ፈልጉት ከኛ ቤተሰብ ምንድነው የምትፈልጉት ብዬ ጠየኩኝ። ኖርማሊ በጥያቄ ማለት ነው። እንደዛ ስጠይቀው እናንተ አይደለም የምንፈልገው እኛ ከእናንተ ምንም አይነት ችግር የለብንም። እሺ ከማን ነው ምንድነው ችግራችሁ ብዬ ጠየቁ። የኛ ችግር እነዚህ ልጆች ናቸው። 2 ልጆች አሉ እናንተ ጋር የሚያድጉ እና እነዛን 2 ልጆች ወስደሽ ለማን ያስረከብሽው? እዚህ ጥያቄ ላይ ነው አጋጣሚ ሆኖ እነዚህ ልጆች ለማን እንዳደረግሻቸው ከማን ጋር እንደተደራደርሽ ምን ያህል ገንዘብ እንደከፈሉሽ ነግኛለሽ? ማለት ምን እሱ ነው ያኔ እሱ ነበር። ምን እያልሽ ነው? ምንድን ነው እያወራሻለሽ? እሱ ነው ልጆቹ የተቀበለሽ? አዎ ማለት እሱ ነው የሱ ጓደኛ ነው ብለሽ ሰማሽ? ሰማኛለሽ? የሚያረካቸው ልጆች እሺ ነች እንጂ አሁን እኔ ልጆቹ እንትን ያልኩት እየተባነ ያረካቸው ለተፈሪ ነው። የምን አባ ተፈሪ? እነዚህ ልጆች ማን ነው እንድትወስድለት የጠየቀ? የት ነው ያረካቸው? ወስጄ የሰጧት አንድ ሴትዮ አለች። እኔ አላውቃትም ምን የሱ ምን እንደሆነች እኔ አላውቃትም። ስለዚህ እኮ ማን ለሷ የሚሰጥ ያደርጋል? ተፈሪን ያን ነገር ወስጄ ለዛ እንድሰጥ ልጆቹን እዛ አስረከቧቸው። የት ነው ያስረከቧቸው? አዲስ አበባ ነው ከአዲስ አበባ ውጭ? በዚህ ከአዲስ አበባ ውጭ ነው። እዛ ነው ያስረከቡት። ከዚህ የሰጡኝ ብር ከዛ እናያለን ማለት እንደተባለው እዛ ቦታ ላይ እነዚህ ልጆች አሉ የሉ የትም ይሁን የትም ክፍለ ሀገር እንሄዳለን። እነዚህ ልጆች አግኝተን ማምጣት። አሰላሙ አሌይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለውኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛልኝ። እነሆ ዛሬ በአዲስ ነገር መጥቼላችኋለሁ። እንደምታውቁ ትላንት የኤልሳ ወንድምና እህቷ ያሉበት እናቃለን ብለው መልእክት ለሉል ነግረውት ነበር። በቀጥታ ወደዛ ሲሄድ ጊዜ ግን የአክስታችን ልጅ ለቤተሰባቸው አስረክባቸዋለሁ፣ ቤተሰባቸው አግኝቻለሁ ብላ ይዛቸው ከቤታችን ወጣች። የታደሳቸው አላቅም። እኔ ግን አክስቴ ልጅ ያለችበት አሳውቃቸዋለሁ ብላ ቀጥታ ወደዛ ሂደው ነበረ። ዛሬ ልጅቷ ጋር በቀጥታ ሉል እዛ ደርሶ ነበረ። እዛ ሲደርስም ደግሞ ተገኘች። ልጅቷ ትክክል የአክስት ልጅ ናት። እነሱም የሌላ ሰው እንዳስረከበች አምናለች። ሁሉ ነገር እያንዳንዱ እነግራቸዋለሁ። ቪዲዮን እስከ መጨረሻ ተከታተሉ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ ፕሊስ፣ ላይክም አድርጉት። ቪዲዮን እስከ መጨረሻ እዩት። በየጊዜ አዳዲስ ቪዲዮ ሲለቅላችሁ እንደሚመጣላችሁ ሰብስክራይብ አድርጉኝ። በቅንነት አብረን ተያይዘን እንደግ። ቪዲዮን እስከ መጨረሻ አዳምጡት። እያንዳንዱን ቀንጨባ አድርጌ ንንገራችሁ ውድ ቤተሰቦቼ። እንደምናውቀው ያው ቤልሳ ጉዳይ አመት ሊያልፈው ነው። አመት በሙሉ ቤልሳ ጉዳይ በኤልሳ ቤተሰቦች ሉል የለፋ ነው የደከመ ነው። ሰለቸኝ ደከመኝ፣ እሷም ከዳቸኝ፣ ቤተሰቦች ያስከፋች፣ እናት ያስከፋች ሳይል ቤልሳ ጉዳይ ላይ በጣም ሉል ራሱን አሳልፎ ሰጥቶ የሰራ ነው። ፈጣሪ ይጠብቀው። በጣም ደስ የሚል ትህትና ነው። ሁላችንም የእሱ አራያ ያደርጋል። ስለዚህ የተባለችዋ ሴቷ ጋር ሉል በቀጥታ ወደዛ ሂዶ ነበረ። አናገራት። ምንድን ነው ልጆቹ እንዴት ነው? እኔ ስራ ሲሄድ ያው ቤት ኃላፊ ነኝ። ስራ ሲሄድ ኤልሳን እህት እኛ ጋር ነው ያደጉት፣ እኛ ጋር ነው የኖሩት። አክስታችን የአደራ ልጆች ብላ ነው የምትንከባከባቸው። አያቴም እንደዛ እናቴም እንደዛ እኛ ጋር የኖሩ ሰው የሚከታተለን ሰው አለ ይላሉ። በየጊዜ የሚከታተለን ሰው አለ ይላሉ። ምንድነው እነዚህ ልጆች ስላልተወለዱ ነው እንዴ እንደዛ የሚሉት? እኩል ነው የምናድገው፣ እኩል ነው የምንበላው፣ እኩል ነው የምንለብሰው፣ ለምን እንደዚህ ይላሉ ብለን እኛ ሁሌ ዝም እንላቸው ነበረ። ከዛ አንድ ቀን ከኔ ትምህርት ቤት እኔ ወደ ስራ እሷ ትምህርት ቤት ስትሄድ አየሽ የሚከታተሉኝ ሰዎች እነዚህ ሰዎች ናቸው ብላ በርቀት አሳየችኝ። ከዛ ዝም ብላ ፈርታ ይሆናል ምናምን አልኩኝና ተውኳት። ግን ተከታታይ ሰዎች መጡ ብሎ ውጭ ሊጫወቱ ሲወጡ ጊዜ ሲሮጡ ቤት ይገባሉ። ስንወጥ እናጣቸዋለን። ከዛ ከለታት አንድ ቀን አግኝቼ ምንድን ነው እናንተ ከኛ ቤተሰብ የምትፈልጉት? ለምንስ እነዚህ ልጆች ተከታተላችኋላችሁ ብዬ ስጠይቃቸው እኛ ከእናንተ ምንም የምንፈልገው ነገር የለም። እነዛ ሁለት ልጆች ወንድና ሴት እናንተ ቤት ያደጉትን እንፈልጋቸዋለን፣ እኛ እንፈልጋቸዋለን። እነሱ ብቻ ሳልፈስጭን እኛ ከእናንተ ምንም የምንፈልገው ነገር የለም። ለምን እንደምትፈልጓቸው ብዬ ስጠይቃቸው እናታቸው አቶ ተፈሪ አባታቸው አቶ ተፈሪ ይፈልጋቸዋል ልጆቼ ብለዋል። አሁን አባታቸው ጥሩ ሁኔታ ላይ ነው ያለው፣ ከእናንተ በላይ ኑሮ ነው የሚኖሩ። ስለዚህ ልጆቼ ብለው ስለፈለገ እሱ ጋር እንወስዳቸው ነው እንጂ ሌላ ነገር አይደለም። ከፈለጉ በቀጥታ ይጠይቁ ነበር። እንዲህ በቀጥታ መተው እኮ
የአቶ ተፈሪ ልጆች ናቸው፣ አቶ ተፈሪ ይሄ ነው ብሎ እኮ በቀጥታ መግባት ይችሉ ነበረ። በጓሮ ቤት መግባት፣ መስረቅ፣ ትምህርት ቤት ሲሄዱ ማባረር፣ ትምህርት ቤት ሲሄዱ ሰቀቀን ውስጥ እንዲገቡ ትምህርታቸውን እንዳይማሩ በስርዓት ከማድረግ ውጪ፣ ሁለተኛ ከሰፈር ልጆች ከቤት ልጆች ሊጫወቱ ግቢ ላይ ሲወጡ ከግቢ ውጪ ሲወጡ ማባረር፣ ያልሆነ ነገር ከማድረግ እናንተ እውነተኛ ሰው ቢሆኑ እኮ በቀጥታ መጠየቅ ይችላሉ። አንቺም ብር አታልሎች ነው እንጂ እውነት አባታቸው ቤት አይመጣም ነበር። ልጆቹ ናቸው አይደል? እነዚህ ልጆቼ ናቸው፣ ህዝብ የሚያውቅ የራሴ ልጆች ናቸው። ትላንት ወድቄ ነበር፣ ትላንት አምሜ ነበር፣ በጓደኛዬ ታግቼ ጓደኛዬ ክዶኝ ንብረት ተቀምቼ ነበረ። ዛሬ ግን ድኛ ያለው ስለዚህ በዳንኩኝ ሰዓት ደህና በሆንኩኝ ሰዓት ልጆቼ ያፈልጋለሁ ሁሉ ብሎ እኮ በቀጥታ ይመጣ ነበር እውነተኛ አባት ቢሆን። ግን አንቺ ሰው ለመሸጥ ፍላጎት ስላለሽ ከአቅምሽ በላይ የሆነ ብር ስለሰጡሽ ነው አንቺም ተታለሽ ልጆቹ አስረክበሽ ለአቶ ኤፍሬም ሰዎች የሸጥሻቸው እንጂ እውነት አንቺ ብር ኑሮሽ እውነት ለእነሱ አዝነሽ እውነት ቤተሰባቸው ተገኝቶ አይደለም። ሲጀመር አክስትሽ እነዚህ ልጆች እኮ ያደራ ልጆች ናቸው። አባታቸው ቢሆን እኮ በቀጥታ አይመጣም ወይ? ዛሬ ካደጉ በኋላ ትምህርት ቤት ከገቡ በኋላ ሰው ከሆኑ በኋላ ለምን ይፈልጋቸዋል ብላ ስጠይቅሽ አስገድደሽ ነው ከዛ ቤት እንዲወጡ ያደረግሽው። አሳምነሻት እንዴ? ከአባታቸው የበለጠ አንቺ ማነሽ? ምንድነሽ? በቃ አባታቸው መጥተዋል። አባታቸው ከመጡ እኮ ፊት ለፊት አክስትሽ እኮ ልክ ናት። አደራዋ ነው የተወጣችው። አንቺ ነሽ የሰው አደራን የበላሽው። ግራ አሳስቡሽ ፍቅር የሚባል ነገር ጀምረሽ ነገ ጥለሽ የምትሄጂ ኑሮ ዛሬ ልጆቹ ከቤተሰባቸው ከእናታቸው ከእህታቸው ከአባታቸው እንዳይኖሩ አድርገሻል። በሰውን ህይወት ላይ የምትጫወቱ በሙሉ እኔ ምንም ነገር አለም ለእጃችሁ አገኙ፣ ለእጃችሁ ማግኘት አለባችሁ። እኔ ለልጆቻችሁ ማለት በራሳችሁ ላይ በነፍሲያችሁ ላይ ለእጃችሁ ማግኘት አለባችሁ። ዛሬ ልጆቹ የት እንዳሉ አይታወቅም። ከቤት ጥሩ የሚማሩ የምትጎጂው ነገር የለም። አክስትሽ ናት የምታሳድጋቸው። ጥሩ በሚኖሩበት ኑሮ የሚኖሩ ልጆች አውጥተሽ ለአቶ ኤፍሬም ሰጠሹ። አባታቸው ነው ቤተሰቤ ነው ብለዋል ካለ አባታቸው በቀጥታ ለምን አይመጣም? ይሄ እኮ ከእውነት የራቀ ውሸት መሆኑ እኮ በርግጥ ግልጽ ነገር የሚያሳይ ነገር እኮ ነው። አባት ሆነ እናት እኮ በቀጥታ መታ ልጆቼ ናቸው ስጡ ይላሉ። እነዚህ እንደሚሰረቁ ወይስ ያልሆነ ነገር እንደሚደረግ ያወቅሽ እኮ ነው አሳልፈሽ ይሰጥሻቸው። ዛሬ ግን ትላንት በተደሰሽበት ትላንት በበላሽበት ወጥመድ ውስጥ ሊገቢ ነው። እስር ቤት ልትወረወሪ ነው። ይሄ እንደሚመጣ ለምንድን ቆም ብላችሁ ማታስቡት? አንድ ወንጀል ትሰሩ ጊዜ ወንጀሉ ምንድን ነው? በህይወቴ ላይ ምን ያመጣል? በቤተሰቦቼ ላይ ምን ያመጣል? ምን የሚያስከፋ ነገር ነው? የሰው ህይወትስ የሚያስከፋ ነገር ነው? የሰው ህይወት የሚጎዳ ነገር ነው ብላችሁ ቆም ብላችሁ የማታስቡ ሰዎች ግን ጤነኛ ናችሁ? ጤና አላችሁ? የራሳችሁ ህይወት ብቻ መምራት የራሳችሁ ደስታ ብቻ የምታስቡ ሰዎች ግን ጤነኛ አትመስሉኝ። የምር አልሙሂም ውድ ቤተሰቦቼ በመጨረሻ በቃ አመነች። አዎ የሆነ እንደዚህ ያወራችም ፍቅረኛዬ ነው ወይ ባሌ ነው ያለችው መጣ። ልውልም ነገራት ተናገሪ እኔ ማርማሪ ጋዜጠኛ ነኝ። ህግ አካላት ከኔ ጋር ነው የሚሰሩ። ስለዚህ ይሄ በሁን ለቤተሰቦች ያሳያለሁ። ሚዲያ ላይ የሚታወቅ ቻንት ነው፣ ቪዲዮ ነው የሚለቀቅ ቪዲዮ ነው ያለው ነገር እውነቱ ብትናገር ይሻላል ሲላት ጊዜ በቃ ይቅርታ እሱ ነው ማለት ባሌ ነው ያለችው ሰውዬው እሱን ለእሱን አምጥቼ የሸጥኩት ያው ሸጠች ነው ብር ተሰጣች። ስለዚህ ለእሱ ነው የሰጠሁት። እሱ እንዴት እንዳያረጋቸው አላውቅም። እሱ ግን ያዙኝ ልቀቆኝ፣ እንዴት ውዴ እንደዚህ በሉል ፊት እኮ ነው ውዴ ምናምን የሚሉት እንጂ እነሱ ስራቸው ነው። ለዛ ስራ ብለው ነው ፍቅረኛሞች የሆኑት እንጂ ፍቅረኛሞች ሆነው አይደለም። እንዴት እንደዚህ ነገር ታደርጊያለሽ? እንዴት እንደዚህ አሳልፈሽ ትሰጭኛለሽ? በቃ እኔ ምንም ማድረግ አልችልም። እኔ ከቤተሰቦቼን አንተን አልመርጥም። ቤተሰቦቼ እኔ ጥሩ ሁኔታ ላይ እንደምኖር ጥሩ ስራ እንደሚሰራ ነው የሚያውቁት። ስለዚህ እኔ ቤተሰቦቼ በምንም ነገር በኔ ላይ ሊከፉ ስለማልፈልግ ልጆች ያደረክበት ተናገር ብለው ነው ጥላ ያወጣችው። እሱ በመጨረሻ ልውል በብዙ ትግልና ልመና ተናገረ። አዎ እኔ ነኝ የተረከብኳት፣ ምክንያቱም እኔ ነኝ የምከታተላቸው የነበረው። ከዛ ከጓደኛዬ ጋር ከታተላቸው ነበረ ትምህርት ቤት ሲሄዱ ሲጫወቱ እና አምጫቸው እኔ አቶ ተፈሪ ይፈልጋቸዋል ልጆቹ አባታቸው ነው ምናምን ብዬ ነው ያሳመንኳት።
ከዛ እኔ የላኩኝ ደግሞ የአቶ ኤፍሬም ሰዎች ናቸው። በመጨረሻ ልጆቹ ሰጠቸኝ። አቶ ኤፍሬም ደግሞ ያዘጋጀው ቤት ነበረ ክፍለ ሀገር፣ አስቡት፣ ከአዲስ አበባ ውጪ የሆነ ሴትዋ አለች። እሷ ጋር ቦታ ተመቻቸ፣ ቁጥር ተሰጠኝ፣ ምን ተሰጠኝ። ቀጥታ ወደዛ ሂጄ ልጆቹ የዛች ሴት አስረክቢያት መጣሁኝ። ከዛ በኋላ ባመጣሁት ብር ለእሷም ሰጠኋት፣ አካፈልኳት እንጂ እኔ ብቻ ያልበላሁም አላለም ጉድ። ሰው ሽጠው ብር ተቀብለው ብቻ ያልበላሁም ብሎ አፋቸው ሞልቶ ሲናገሩ ምንም አይመስላቸው። እንዲሁ ሰው ወዴት ይሄደ ነው? ሰው የሚባል ነገር ያስጠላኝ ነው የመጣሁት። ብቸኝነት ማለት ሰውን እንዳታምኑ። እሺ ሰው ሳታምኑ እንዴት ነው ኖሮ የምትኖሩት? ከማን ትኖራላችሁ? ሰው በዚህ ልክ ከከፋ ከማን ጋር ነው የምትኖሩት? እንዲዋ ሰው ፈጣሪ ሆን አይፈራም? ሞት አይፈራም? ሁሌ በሰው ህይወት ላይ ተጫወታችሁ ትኖራላችሁ እንዴ? ኧረ ተው ንቁ። ሰው እንደ ሰው ሲያስብ፣ ሰው እንደ ሰው ሲኖር ነው እንጂ በዚህ ልክን ክፋት፣ በዚህ ልክን መጥፎ ነገር መስራት እኔ ጥሩ ነው ባይ አይደለሁም። ስለዚህ አቶ ተፈሪ ነው አቶ ኤፍሬም ይቅርታ፣ አቶ ኤፍሬም ሰዎች ናቸው። እነዛ ልጆች ተከታትለ ሆነ ብለ አምጣቸው ብለውኝ አመጣሁኝ። ብር ተከፈለኝ። እኔ ክፍለ ሀገር ድረስ ወስጄ ነው ያስረከቡኝ። ምንም ማድረግ አልችልም ነው ያለው። አዎ ምንም ማድረግ አይችልም። ምክንያቱም ወንጀል ሰርተው ደግሞ ምን ይላሉ? ስራዬ እስከዚህም ስራ ነበረ፣ ከጃ ወደ አፍ ነበረ፣ ምንም ቤተሰቦችን ማስተዳድርበት እና የሰው ህይወት ነጥቃችሁ ነው ወይ ቤተሰባችሁ የምታስተዳድሩት? በጉልበታችሁ ለምን ተሸክማችሁ ቤተሰብ አታስተዳድሩም? የእናንተ ቤተሰብ ጥሩ ኑሮ ለመኖር ሊኖርላችሁ የምትመኙ ከሆነ የሰውን ቤተሰብ ጥሩ ነገር ተመኙ። የእናንተ ቤተሰብ እናስደስታለን ብላችሁ የሰውን ቤት ማጨለም የለባቸው። ምክንያቱም ዛሬ የእናንተ ቤተሰቦች ደስተኛ ከሆኑ ነገም የእናንተ ቤተሰቦች በዛሬ ላይ የጨለመባቸው ሰዎች እጣ ፋንታ እንደማይደርስባቸው በምንድነው እርግጠኛ ሆናችሁ? እናንተ ፈጣሪ ናችሁ እንዴ? ሰው እንዴት ነው የእሱ ቤተሰብ ያዝኖ የሌላ ሰው ቤተሰብን ሀዘን ውስጥ አስደስቶ ደስተኛ እንዲሆን ፈልጎ ቤተሰቡ በደስታ እንዲኖር ፈልጎ ቤተሰቡ ጥሩ ነገር እንዲበላ ፈልጎ የሌላ ሰው ህይወት መንጠቅ፣ የሌላ ሰው ህይወት ያልሆነ ቦታ መጣል፣ ሌላ ሰው ቤት ማጨለም፣ ሌላ እናት ማስለቀስ፣ ሌላ አባት ማስለቀስ፣ ልጆች መንጠቅ፣ ልጆች መሸጥ ምን ይሉታል? በምንኛ ሁኔታ ነው? ምን አይነት አማርኛ ነው የምታወሩት? እናንተ እውነት ኢትዮጵያዊ ናችሁ? እናንተ እውነት ከሰው ተፈጠራችሁ? ሰው ነኝ እኛ ሰዎች ነን። እንደ ሰዎች እንራመዳለን፣ እንደ ሰዎች እናስባለን፣ እንደ ሰዎች ተኝተን እናድራለን። በጭንቅላታችን ነው የምናስበው ብላችሁ ታስባላችሁ? ቢሆንማ እንደዚህ አታደርጉም ነበር። ቤተሰቦቼን ለመርዳት ነው፣ ቤተሰቦቼን እንደዚህ ለማድረግ ነው፣ ቤተሰቦቼን ሀይ እሺ። ከዛስ ይሄ ስራ ባይገኝ ኖሮ ወይስ እነዚህ ልጆች ባይታገቱ ኖሮ ወይስ እነዚህ ልጆች ባይያዙ ከቤተሰቦቻቸው ቢኖሩ ኖሮ ቤተሰቦች በምን ልትረዳቸው ነው? በምንድን ነው ቀና የምታረጋቸው? ግዴታ ሰውን ህይወት መጥነቅ አለባችሁ? ግዴታ ሰው መሸጥ አለባችሁ? ሰው ሽጦ ሰው ያስደስታል እንዴ? ኧረ በፈጠራችሁ አንዳንዴ ቆመ ብላችሁ እንደው በተለይ ወጣቶች ይሄ ነገር የምትሰሩት በሙሉ ወጣቶች ናቸው። ህሊና አይኖራችሁ። እስኪ ከነዚህ ከጀግና ሰዎች ጋዜጠኞች ሰዎችን ተማሩ። ሁሌ የሰውን ህይወት ከመነጠቅ፣ ሰውን ከማስከፋት፣ እናትን ከማስለቀስ፣ አባትን ከማስለቀስ ተው፣ ውጡ። እስኪ አንድ እናት ሉልን ሲያስደስታት ጊዜ ምን ያክል ደስተኛ እንደምትሆን ዓለምን እንደሚጠባት እዩ። ልጅዋን ወይ የሆነ ነገሯ ስትነጥቁባት አንድ እናት ዓለም በሙሉ ነው የሚጨልምባት። ዓለም በሙሉ ይጨልምባታል። ሰው የራሴ ብቻ ደስተኛ ልሆን፣ እኔ ደስተኛ ልሆን፣ ቤተሰቦቼ ደስተኛ ልሆን፣ ስለሌላ ሰው ቤተሰብ አያገባኝም ብላችሁ የምትኖሩ ሰዎች ግን ልቦና ይስጣችሁ ፈጣሪ ልቦና ይስጣችሁ። እኔ ምንም አላችሁ፣ ልቦና ይስጣችሁ። ስሩ። ወጣት ናችሁ። ፈጣሪ ሲፈጥራችሁ ሙሉ ጤና ሙሉ አካል ሰጥቷችኋል። ስሩ። ግዴታ ወንጀል ሰርታችሁ ማምጣት፣ ወንጀል ሰርታችሁ መልበስ፣ መደሰት አለባችሁ እንዴ? እስከ መቼ? ይሰለቻል እኮ። ከዛ ጸጸቱ መቼም አይለቃችሁ።
እድሜ ልካችሁ ልባችሁ ያለቀሰ ነው የሚኖረው ስትሞቱ ድረስ። እዛ ሄዳችሁ ደግሞ እያንዳንዱ ነገር ፈጣሪ ይጠይቃችኋል። እና የኤልሳ ወንድም እህቶቿ እንደ ልጇ ተገኝቶ እንደ ልጇ እንደተገኘ ወንድሟ እህቷም ተገኝታ የኤልሳን አባት ደስተኛ የሚሆንበት ጊዜ፣ ሉልም ስራው ውጤታማ የሚሆንበት ጊዜ፣ በእነዚህ ዙሪያ ልጆች በሙሉ የተከፋ ሰው ህዝብ በሙሉ ደስተኛ የሚሆንበት ጊዜ ቅርብ ያርግልን። ሉልን ደግሞ በሄደበት በሙሉ ፈጣሪ እንዲከተለው ሁላችንም ድዋም ጸሎት ማድረግ አለብን። ምክንያቱም ሉል ማይዳፈረው ነገር የለም። ማይዳፈር ነገር ተዳፍሮ ነው የሚሰራው። የሰውን ህይወት ለማስደሰት ብሎ ለራሱ ህይወት አደጋ ላይ ጥሎ ነው የሚሰራው። ስለዚህ ውድ ቤተሰቦቼ ሉልን ሁሌ ከፍ ለማድረግ እንሞክር። እኔ ሉል በጣም ጀግና ነው። ለምን በቅናቶችን ስለሚያስደስት በጣም ደስ ይለኛል። ሰው በመሆኑ ብቻ አስቦ ስለሚያስደስት በጣም ነው የምወደው፣ በጣም አከብረዋለሁ። ስለዚህ እናሳድገው፣ ጥሩ ቦታ እንዲደርስ እናድርገው። እወዳቸዋለሁ። ሆኔ ማሳድጉኝ። ባይ ባይ። መልካም ቀን ይሁንላችሁ ቤተሰቦች።